ሰላም እንደምናምሻችሁ ተመልካቾቻችን የዕለቱን ዜናዎች ይዘን ቀርበናል። ዜናዎች በመምራት ማህሌት ጸጋ አብራችሁ ቆያለሁ። በቅድሚያ ከአንድ አለት እንደተፈለፈለና በ121 ሜትር ርዝመት እንዳለው የሚነገርለት ጥንታዊ የአብርሃ ወአጽብሃ ገዳም በዩኔስኮ ለማስመዝገብ እየተሰራ መሆኑን የትግራይ ሆቴልና ቱሪዝም ባለሙያዎች ማህበር ገለጹ። ይህ የተገለጸው ጥንታዊ ገዳም ታሪክና ቅርሱን ተጠብቆ በዩኔስኮ የቅርስ ማህደር እንዲሰፍር መሰራት ያለባቸው ስራዎችን ለመስራት ታሳቢ ባደረገ የውይይት መድረክ ላይ ነው። ለኢየሩሳሌም ገብረመድህን ዘገባ ፉርቱና ገብሩ። ከአንድ አለት እንደተፈለፈለና ርዝመቱም 121 ሜትር መሆኑ የሚነገርለት የአብርሃ ወአጽብሃ ገዳም ጥንታዊ ገዳም በውስጡ ታሪክና ሃይማኖቱን ያቀፈ ታላቅ ቅርስ በመሆኑ በየጊዜው በርካታ እንግዶች ከሀገር ውስጥና ከውጭ እየመጡ ይጎበኙታል። ይህ ገዳም በነበረው አውዳሚ ጦርነት የጎብኚዎች ቁጥር መቀነስና የጦርነቱ ሰለባ ሆኖ ቢቆይም እንኳን አሁን ወደ ነበረበት እንዲመለስና በየዓመቱ የሚከበረውን የአብርሃ ወአጽብሃ ዓመታዊ በዓል በድምቀት እንዲከበር የተለያዩ ስራዎች እየተሰሩ ይገኛሉ። የአብርሃ ወአጽብሃ ገዳም ሃይማኖታዊና ባህላዊ ክብሩን ጠብቆ በድምቀት እንዲከበርና በዩኔስኮ የዓለም መዝገብ እንዲሰፍር የማነቃቂያ መድረክ በውቅሮ ከተማ እየተካሄደ ሲሆን በመድረኩ የጽሁፍ መነሻ ሐሳብ ያቀረቡት ዶክተር አሰፋ ለአከም የአብርሃ ወአጽብሃ ገዳም በዓለም ደረጃ ጥንታዊ ሃይማኖታዊና ታሪካዊ ቅርስ በመሆኑ በዓለም በዩኔስኮ መዝገብ እንዲሰፍር መሰራት አለበት ብለዋል። ሃይማኖታዊ ትርጉሙ ባህላዊ ትርጉሙ ሃይማኖታዊና ታሪካዊ ትርጉም ለዓለም ማሳየት መቻል አለብን። በውስጡ የያዛቸው ታሪክ፣ የህንጻው ቅርጽ፣ አሰራር፣ ታሪክ እንዲሁም በውስጡ የያዛቸው ልዩ ታሪክ ማጋለጥ አለብን። የደብረ ነገስ አብርሃ ወአጽብሃ ገዳም ጸሐፊ ዲያቆን አሚነ ስላሴ ገብረ እግዚአብሔር በበኩላቸው የገዳሙ ታሪክና ቅርስ ተጠብቆ ከትውልድ ወደ ትውልድ እንዲሸጋገርና በዩኔስኮ የቅርስ ማህደር እንዲሰፍር የገዳሙ አመራሮች ከሚመለከተው አካል ጋር የተለያዩ እንቅስቃሴዎች መጀመራቸው ይገልጻሉ። ሓደ ነገር ሳብ ዩኔስኮ ከመዝገብ እንድሕር ኮይኑ በዩኔስኮ መመዝገብ ካለባቸው ትልቅ ስራ መሰራት አለበት። ይህም አንድ ሆነን ታሪክን ለዓለም ስናስተዋውቅ ነው። ይህም አሁን ጀምረናል። የአብርሃ ወአጽብሃ ገዳም ያለው ድንቅ ታሪክ እንዲሁም አብርሃ ወአጽብሃ የሰራቸው አብያተ ክርስቲያናት እናስተዋውቀዋለን። በዚህም ትኩረት ያገኛል። የትግራይ ሆቴልና ቱሪዝም ባለሙያዎች ማህበር ፕሬዝዳንት አቶ ጽጋቡ ኪሮስ በበኩላቸው የተካሄደው የውይይት መድረክ የአብርሃ ወአጽብሃ ደብረ ነገስ ገዳም በዩኔስኮ ለማስመዝገብ በአስቸኳይ ወደ ተግባር ለመግባት ታሳቢ ያደረገ መድረክ መሆኑንም ገልጸዋል። ዙሓት ጊዜ ዙ ገዳም እዚ ለመመዝገብ ይህ ገዳም በዓለም የድንቃ ድንቅ መዝገብ ላይ ለማስፈር የተለያዩ ስራዎች እየሰራን ነው። ማለፍ ያለብንን ማሟላት ያለብንን እያሟላን ነው። እዚህ ላይ የተለያዩ ባለሙያዎች ተመድበዋል። ከሚመለከታቸው አካል ጋር እየተቀናጁ እየሰሩ ነው። ጥሩ መንገድ ላይ ነን። በተቻለ በአስቸኳይ በዩኔስኮ ለማስመዝገብ እየጣርን ነው። የመድረኩ ተሳታፊዎች በወኩላቸው የአብርሃ ወአጽብሃ ገዳም ከሃይማኖታዊ ይዘቱ ባሻገር የቱሪዝም መስህብ ሆኖ የገቢ ምንጭ እንዲሆን ብሎም በዓለም ድንቃ ድንቅ መስፈርት ለማስመዝገብ ሁሉም የሚመለከተው አካል ሊረባረብ ይገባል ብለዋል። ሂድ እያንዳንዱ የክርስቲያን ተከታይ ገዳሙን በዩኔስኮ ለማስመዝገብ አቅሙን አሟጦ ሊደግፍ ይገባል። ለዝኾነ መንግስትም በዚህ ጉዳይ ላይ ልዩ ትኩረት ሰጥቶ መደገፍ አለበት። የክልተው ላዕሎ አስተዳዳሪ አቶ አስመላሽ ገብረስላሴ በበኩላቸው የነገስት ኢዛናና ሳይዛና ዓመታዊ ክብረ በዓል በሰላማዊ መንገድ እንዲከበርና እንግዶችን ለመቀበል አስፈላጊውን ዝግጅት መደረጉን ይገልጻሉ። ኣብ ልምዓት ኣብ ዕብየት ኣብ ቁጠባው በወረዳችን ልማት ቁጠባና በእድገት ተጠቃሚነት ላይ ይህ ትልቅ እድል በመሆኑ ልንረባረብበት ይገባል። በመሆኑም ሁሉም የአገሩ ተወላጅና ወዳጅ የቻለውን አበርክቶ እንዲፈጽም ነው ጥሪ የምናቀርበው። በደጓ ተንቤን ወረዳ አላሳ ቀበሌ ከ12 ሚሊዮን ብር በላይ የተገነባ የንጹህ መጠጥ ውሃ ፕሮጀክት ተመርቆ ለማህበረሰቡ አገልግሎት መስጠት እንደጀመረ ተገለጸ። ፕሮጀክቱ ከዩኤንዲፒ በተገኘ ድጋፍ መገንባቱንና ከ5000 በላይ ወገኖችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ፕሮጀክት መሆኑንም ተገልጿል። ለመርሃዊ ተስፋይ ዘገባ ብርቱካን ጌታዬ።
በደጓዓ ተንቤን ወረዳ አልዓሳ ቀበሌ ከ12 ሚሊዮን ብር በላይ የተገነባ የንጹህ መጠጥ ውሃ ፕሮጀክት ተመርቆ ለቀበሌው ማህበረሰብ አገልግሎት መስጠት ጀመረ። የደጓዓ ተንቤን ወረዳ አልዓሳ ከተማ ነዋሪዎች በንጹህ መጠጥ ውሃ አቅርቦት እጥረት ችግር ለተለያዩ አላስፈላጊ ወጭና እንግልት ይጋለጡ እንደነበርና ፕሮጀክቱ ለነበራቸው ችግር እንደሚያቃልልላቸው ተናግረዋል። መንገድ 3 ሰዓት ይፈርቀይና ንخدنيرنا ውሃ ለማምጣት የ3 ሰዓት ተኩል መንገድ ነው ስንሄድ የነበረው። ነፍሰ ጡር እናቶች፣ ሽማግሌዎች ውሃ ተሸክመው አምጥተው መጠቀም አይችሉም ነበር። ከሌሊቱ 11 ሰዓት ሄደን ወረፋ ስለሚበዛ ከቀኑ 7 ሰዓት ነው ስንመለስ የነበረው። ትልቅ ችግር ነው የነበረን። አዳኝ ለሁሉ ለአክል ግን ካውና እንጠቀም ወንዝ አለ ከሱ ነበር ስንጠቀም የነበረው። ለልጆች ስንት ጊዜ አፍለታ ቀዝቅዘት ትሰጣለህ። በጣም አስቸጋሪ ነው። ለጤንነታችንም ከባድ ነበር። አሁን ግን ይህ የውሃ ፕሮጀክት መሰራቱ በጣም ደስ ብሎኛል። ሳን ማይሌ ቆረሱ ለኸድሉ ሰዓት ነይሩ ተንጠልጥልካ ያው ትምርቲ ልጆቻችን ውሃ ስለማያገኙ ቁርስ ሳይበሉና ቤት ዘግተንባቸው ስንሄድ ከትምህርት ቤት ይቀሩ ነበር። አሁን ግን ይህ በመሰራቱ ትልቅ ለውጥ አለን። የደጓዓ ተንቤን ወረዳ የንጹህ መጠጥ ውሃ አቅርቦት ፕሮጀክቶች በጄኖሳይዳዊ ጦርነት ምክንያት በመውደሙ ከ45000 በላይ የሚሆኑ የወረዳው ነዋሪዎች ለመጠጥ ውሃ ችግር እንደተጋለጡ የገለጹት ደግሞ የወረዳው የንጹህ መጠጥ ውሃ አቅርቦት አስተባባሪ አቶ ጣሰው ጡዑማይ እስካሁን 11 የውሃ ፕሮጀክቶች ተዘርግተው አገልግሎት መስጠት መጀመራቸውን አብራርተዋል። 5043 ተጠቀምቲ ገብሪዩ 2 ሪዘርቫየር አለው። ፕሮጀክቱም ከ5000 በላይ ወገኖችን ተጠቃሚ የሚያደርግ ነው። የማጣሪያ ስራዎችን ማስኬጃ ቁሳቁስም አለው። የሜንቴናንስና ሪሃብሊቴሽን ስራዎችን አከናውነናል። የትግራይ የውሃ ልማት ቢሮ ምክትል ኃላፊ አቶ ታጠራ ሐዱሽ በጦርነቱ ምክንያት 71% የሚሆኑ የውሃ ተቋማት መውደማቸውን በመግለጽ የውሃ ፕሮጀክቶች ወደ ነበሩበት ለመመለስ ትኩረት ተሰጥቶ እየተሰራ መሆኑን አስገንዝበዋል። እዚ ድሕርቲ ኹናት ግን ብዝሓሸ መንገዲ ቢልድ ባክ በተር ትንሰርሖ ስራሕስ ከጦርነቱ በኋላ የምንሰራው ስራ በተሻለ መንገድ ነው። ካሁን በፊት በጄነሬተር ነበር የሚሰራው። አሁን ግን በፀሐይ ኃይል እንዲሰራ ተደርጎ ነው ውሃው ወደ ህብረተሰቡ እንዲቀርብ የተደረገው። ህፃናት በቅርበት ውሃ ባለማግኘታቸው ትምህርት ያቋርጡ ነበር። አሁን ግን ይህ የውሃ ፕሮጀክት በመሰራቱ በሰዓታቸው ትምህርታቸው እንዲከታተሉና የህብረተሰቡ ጤናም እንዲጠበቅና ህብረተሰቡ ውሃ ለመቅዳት የሚያባክነው ብዙ ጊዜ በሌሎች የልማት ስራዎች ላይ እንዲያውለው የሚያደርግ ስራ ነው። የትግራይ የመልሶ ማቋቋምና ግንባታ ቢሮ ኃላፊ ዶክተር ቴድሮስ ገብረ እግዚአብሔር በደጓዓ ተንቤን ወረዳ ከ5000 በላይ ወገኖችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ፕሮጀክት ከዩኤንዲፒ በተገኘ ድጋፍ መገንባቱንና የመልሶ ግንባታ ስራዎች ተጠናክረው እንደሚቀጥሉ ማስረድተዋል። ላለ 11 ሚሊዮን በጀቶም ናብ ስራሓቲና ለላ ማለት እዩ። ከ11 ሚሊዮን ብር በላይ በጀት መድበው ወደ ስራ ገብተናል። 1 ሚሊዮን ደግሞ የህብረተሰቡ አብርክቶ ነው። ትግራይ ላይ የደረሰው ውድመት በጣም ሰፊ ነው። በየደረጃው ቀስ በቀስ አቅም ስናገኝ ሌሎች ድጋፍ አካላት ወደ ክልላችን መጥተው ድጋፍ እንዲያደርጉ በሁሉም ሁኔታ አማቻችተን ጥሪ እያቀረብን ነው። በጄኖሳይዳዊ ጦርነቱ የወደሙን የመሰረተ ልማት ለመጠገን ለመገንባትና ዘላቂ ሰላም ለማረጋገጥ በትኩረት እንደሚሰሩ የገለጹት ደግሞ በኢትዮጵያ የተባበሩት ሀገራት የልማት ፕሮግራም ላይ የሰላምና ድጋፍ ፕሮጀክት አስተባባሪ ዶክተር ሞሴፍ ካንታስ ናቸው። በትግራይ ደቡብ ምስራቃዊ ዞን ደጓዓ ተንቤን ወረዳ በጣለው ከባድ ዝናብ በ143 ሄክታር የታረሰ መሬት ላይ ከባድ አደጋ ማስከተሉን የወረዳው አስተዳደር አስታወቀም። የወረዳው አስተዳዳሪ አቶ ገብረ ኪሮስ አረጋዊ እንደገለጹት መስከረም 16 ቀን 2018 ዓ.ም በረድ የቀላቀለ ዝናብ መዝነቡን ተከትሎ በአዝርዕት ላይ ከፍተኛ አደጋ ማድረሱን ነው የገለጹት። በዚህም 284 የሚሆኑ አርሶ አደሮች አደጋ ላይ መጣሉንም ጠቅሷል። የደጓዓ ተንቤን ወረዳ አስተዳደር አደጋ የደረሰባቸው ወገኖች ለመደገፍ በሚቻለው እንደሚሰራ ገልጸው መንግስትና መንግስታዊ ያልሆኑ ተቋማት ድጋፍ እንዲያደርጉም ጥሪ አቅርበዋል። በዝናቡ ጉዳት የደረሰባቸው አርሶ አደሮች በበኩላቸው ቤተሰቦቻቸውና እንስሳቱ ከፍተኛ አደጋ ላይ መውደቃቸው በመግለጽ መንግስትና ባለድርሻ አካላት በአጭር ጊዜ እንዲደርስላቸውም ጥሪ አቅርበዋል ሲል የደቡብ ምስራቃዊ ዞን ኮሚኒኬሽን ጽህፈት ቤት ዘግቧል። ተቋርጦ የቆየውን የመቀለ ሰቆጣ የትራንስፖርት አገልግሎት ዳግም መጀመሩን የትግራይ መንገድና ትራንስፖርት ቢሮ አስታወቀም። ለ5 ዓመታት ያህል ተዘግቶ የቆየው ይህ መንገድ በህዝቡ ላይ ከፍተኛ የሆነ እንግልት ፈጥሮ መቆየቱንም ተገልጿል። የዳንኤል በለጠ ዘገባ ነው። ስለሽ ሐጎስ ያቀርበዋል።
የስልጣኔ ፈርቀዳጅ የሆኑት የትግራይና የአገው ህዝቦች በዘመናት በታሪክ በባህል ፍቅርና አንድነት ተሳስረው የዘለቁ ህዝቦች ናቸው። ታዲያ እነዚህ ህዝቦች 2013 ዓ.ም ላይ በትግራይ በተካሄደው ጄኖሳይዳዊ ጦርነት ምክንያት የትራንስፖርት አገልግሎት መቋረጡን ተከትለው በሁለቱም ህዝቦች ለዘመናት የዘለቀውን መቀራረብ በጦርነት ምክንያት መራራቅን ፈጥሮ ቆይቷል። አሁን ላይ ግን ይህንን ችግር ለመቅረፍና ህዝቡ ዳግም ተገናኝቶ የዘመናት ግንኙነቱን እንዲያጠናክር ተቋርጦ የነበረውን የትራንስፖርት አገልግሎት ዳግም እንዲጀመር የትግራይ መንገድ ትራንስፖርት ቢሮ ከዋግ ኽምራ የትራንስፖርት ጽሕፈት ቤት ጋር በጋራ በመስራት አገልግሎቱ ዳግም መጀመሩን የትግራይ ትራንስፖርት ቢሮ ምክትል ኃላፊ አቶ አባዲ ቡላ ገልጸዋል። የዋግ ኽምራ መንገድ ትራንስፖርት በጠየቁን መሰረት ትራንስፖርቱ ይከፈትልን፣ ህዝቡ መቀሌ ነው የሚታከመው፣ ህዝቡ ገበያው እዛ ቅርብ ካሉ አጎራባች ከተሞች ነው ገበያው የሚያደርገው። ስለዚህ የትግራይ ህዝብም እዛ እየሄደ የሚያደርጋቸው የግብይት ስርዓቶች ስላሉ ትራንስፖርቱ ለሀገሪቱም ለክልሉም ለሁለት ክልል ወሳኝ የሆነ አገልግሎት ስላለው ይጀመርልን ብለው በጠየቁት መሰረት እኛ እንዲፈቀድ አድርገናል። 170 ኪሎ ሜትር ርቀት ያለው የመቀለ ሰቆጣ መንገድ በመደበኛ ትራንስፖርት ህጋዊ የሆነ ታሪፍ መውጣቱንም አቶ አባዲ አክለዋል። ከመቀለ ሰቆጣ ያለው ኪሎ ሜትር 170 ኪሎ ሜትር ነው። ስለዚህ ያ ኪሎ ሜትር ማባዣ አለው። ለኪሎ ሜትር በ2.72 አባዝተን 462 ብር ነው የመጣልን። ከዚህ ሰቆጣ ያለው የትራንስፖርት ታሪፍ ነው ይሄ ስንል ግን እንደሚታወቀው በትግራይ ክልል የነዳጅ እጥረት አለ። ስለዚህ ያ የነዳጅ እጥረት ለማስተካከል ብለን ምንድነው ያደረግነው? በታሪፉ ላይ 70% ጭማሪ አድርገን ነው ህዝቡ እንዲገለገል እያደረግን ያለ ነው። ያ ግን ከዛ ሰቆጣ ግን ነዳጅ ሊኖር ስለሚችል ምንድነው የሚደረገው? እዛ ነዳጅ ከሰጠዋቸው በ462 ብር ታሪፍ እንደሚገለገል ህዝቡ ማወቅ አለበት። የትራንስፖርት አገልግሎት በመቋረጡ ማህበረሰቡ ለከፍተኛ ወጪና እንግልት ተጋልጦ እንደነበር የሚገልጹት አቶ አባዲ አገልግሎቱ ዳግም መጀመሩም ለማህበረሰቡ ትልቅ እፎይታን የሚፈጥር መሆኑን ይገልጻሉ። ህዝቡ በጣም ተሰቃይቶ ነበር። በጣም በሚያሳዝን መልኩ ለ3 ከተሞች እና ትናንሽ ቀበሌዎች እየረገጠ እያቋረጠ ነው የሚሄደው። ይህንን ስልህ እስከ 1000 የሚጠጋ ብር እየከፈለ ሰቆጣ ይደርሳል ማለት ነው። ከሰቆጣ ተነስቶ መቀለ የሚመጣው እንደዛው እስከ 1000 የሚጠጋ ብር ለ170 ኪሎ ሜትር እስከ 1000 ብር እየከፈለ ነው እዚህ ይደርስ የነበረው። ዳግም የተጀመረውና ለማህበረሰቡ ትልቅ እፎይታን የፈጠረው የትራንስፖርት አገልግሎት ትግራይ ላይ ባለው የነዳጅ እጥረት እንዳይስተጓጎል ያላቸውን ስጋት የገለጹት አቶ አባዲ ቡላም ይህ እንዳይሆንም የሚመለከታቸው አካላት ያለውን እጥረት እንዲፈቱ ጥሪ አቅርበዋል። ትራንስፖርት ያለ መንገድና ያለ ነዳጅ ምንም ትርጉም የለውም። ትራንስፖርት ፒላርስ ከሚባሉ መንገድና ነዳጅ ናቸው። ተሽከርካሪ በተሻለ መንገድ ነው መንቀሳቀስ የሚችለው። ተሽከርካሪ ያለ ነዳጅ መንቀሳቀስ አይችልም። ስለዚህ እዚሁ ያለው ማስተላልፈው መልእክት አንድ ለፌዴራል መንግስት ነው፣ አንድ እንደገና ለዋግ ኽምራ ዞን ነው። ለዋግ ኽምራ ዞን ማስተላልፈው መልእክት ምንድነው? ይሄ ወንድም ለወንድም ግንኙነት እንዲበረታ ከተፈለገ ጠንካራ ሆኖ እንዲቀጥል ከተፈለገ በእኛ በኩል እንደ ትግራይ ክልል ሁሉም ቁርጠኝነት ወስደናል። ግን የሚያስቸግረን ነገር ምንድነው? ነዳጅ ወደ ትግራይ የሚገባ ነዳጅ የለም። 1-2 ነው የሚገባው በቀን። ከዚህ የሚሄዱ ተሽከርካሪዎች የደርሶ መልስ ነዳጅ እንዲሰጧቸው ለማለት ነው። የደርሶ መልስ ስልህ በ1 ሊትር ስንት ኪሎ ሜትር እንደሚሄድ ስለሚታወቅ እሱን ካልኩሌት አድርገው ለ170 ኪሎ ሜትር ስንት ሊትር እንደሚያስፈልጋቸው ተሽከርካሪዎች ስለሚታወቅ ይህንን ካገዙን ህዝቡ በታሪፍ ይጓዛል ማለት ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሁሉንም የሰላም አማራጭ አሟጠን በመጠቀም ችግሮቻችን ከመፍታት ባሻገር ማናችንን ሄደን የምንጀምረው ምንም አይነት ጦርነት የለም ሲሉ በትግራይ የተለያዩ አካባቢዎች በተከበረው የመስቀል በዓል ተገኝተው መልእክታቸው ባስተላለፉት ወቅት ነው። ፕሬዝዳንቱ በስምምነቱ መሰረት የትግራይ ሉዓላዊ ግዛትና የተፈናቀሉ ወገኖች ወደ ቀያቸው በመመለስ በአጠቃላይ በህገ መንግስቱ መሰረት መፈታት ያለባቸው ጉዳዮች ቅድሚያ በመስጠት የፌዴራል መንግስቱ ትኩረት ሰጥቶ የመፍትሄ ሀሳቦችን በማቅረብ ሁሉንም ችግሮች እንዲፈቱ በመቀለ አዲግራትና በኢሮብ ዓሊትና የመስቀል በዓል በመገኘት ጥሪያቸው አስተላልፈዋል። የዚህን ጥንቅር ታደሰ ልጃለም አዘጋጅቶታል።
መስቀሉ የ2018 የመስቀል በዓል በተለያዩ የትግራይ ከተሞች በድምቀት ተከብሯል። በመቀለ ጮምዓ ተራራ በመስቀል በዓል ላይ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በዓሉ ባህላዊና ሃይማኖታዊ ይዘቱን በጠበቀ እንዲከበር ያስታወሱት ፕሬዝዳንቱ በዓሉ ከማክበር ተያይዞ የበርካታ ስራ ፈጣሪዎችና የሀብት ምንጭ በመሆን የግል ኢኮኖሚና አቅም ለማጠናከር እንዲሁም የትግራይን መልሶ ለመገንባት ትልቅ አስተዋጽኦ ይኖረዋል ሲሉም ባስተላለፉት መልእክት አክለዋል። በትግራይ በኩል ምንም አይነት የሚጀመር ጦርነት እንደሌለ በበዓሉ የእንኳን አደረሳችሁ መልእክታቸው ተከትሎ የገለጹት ፕሬዝዳንቱ በፌደራል ደረጃ ከትግራይ ጋር ዳግም ወደ ጦርነት የሚያስገባ ምንም አይነት ምክንያትና አጀንዳ እንደሌለ ማዕከላዊ መንግስቱ በመገንዘብ የትግራይ ህዝብ ጥያቄ በህገ መንግስቱ መሰረት መፍታት ያለባቸው ጉዳዮች ቅድሚያ በመስጠት ሊሰሩ እንደሚገባም አስገንዝበዋል። ተማዛበልትና ናመረበቶም አይተመለሱን ሉዓላዊ ወሰናት ትግራይ አይተመለሰን ኮታስ ህገ መንግስት ሀገር መሰረት የዘንድሮ የመስቀል በዓል ስናከብር የፕሪቶሪያው ስምምነት ከተፈረመ በኋላ እንኳ 3 ዓመታት ሞልቶታል። አሁንም አንጻራዊ ሰላም ቢኖርም እንኳ ፖለቲካዊ ልዩነቶችና ያሉንን ጥያቄዎች በሰላም ለመፍታት ከፌደራል መንግስት ጋር ተቀራርበን መስራት ያስፈልጋል። የተፈረመው የፕሪቶሪያ ስምምነት ሙሉ በሙሉ ባልተተገበረበትና ህገ መንግስታዊ መሰረት ባደረጉ ጥያቄዎች ባልተመለሱበት ሁኔታ ላይ ሆነን ነው ይህንን በዓል እያከበረን ያለ ነው። እጃችን ላይ ያለው የሰላም እድል ሙሉ በሙሉ በመጠቀም አሁንም ሰላማዊና ፖለቲካዊ ንግግሮች በማድረግ ያልተዘጋውን የፖለቲካ ድርድር በመጠቀም ለሰላም ቅድሚያ በመስጠት ከፌደራል መንግስት ጋር በጠረጴዛ ዙሪያ ለመፍታት በትኩረት መስራት ያስፈልጋል። በትግራይ በኩል የሚጀመር ምንም አይነት ጦርነት እንደሌለ በዚህ አጋጣሚ ልገልጽላችሁ እወዳለሁ። ህዝባችንም ከስጋትና ፍርሃት ነፃ ወጥቶ ዕለታዊ እንቅስቃሴውን እንዲያከናውን በዚህ አጋጣሚ መግለጽ እወዳለሁ። በፌደራል መንግስት በኩልም ወደ ትግራይ ዳግም ወደ ጦርነት የሚያስገባ ምንም አይነት ምክንያትና አጀንዳ ስለሌለው ይህንን ግምት ውስጥ በማስገባት የትግራይ ህዝብ ጥያቄዎች በህገ መንግስት መሰረት ብሎም ያሉ ችግሮች በመወያየትና በመነጋገር በሰላማዊ መንገድ እንዲፈቱ የፌደራል መንግስት በህገ መንግስቱ መሰረት ጉዳዩን በትኩረት በማየት አስቸኳይ መፍትሄ እንዲያደርግ ጥሬን አቀርባለሁ። በበዓልና ዘሊልና ንጅምሮን እናቶን ኩናት ከም ዘይህሉ በተመሳሳይ በአድግራት ከተማ በመስቀል በዓል ላይ በክብር እንግዳነት የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የትግራይ ህገ መንግስታዊ ጥያቄዎችን ለመፍታት መዘግየቶች ቢኖሩም አሁንም ያለውን የሰላም አማራጭ በመጠቀም ሰላማዊና ፖለቲካዊ መፍትሄ እንዲመጣ ግፊት ማድረግ እንደሚያስፈልግ በመግለጽ የፌደራል መንግስት የትግራይ ህዝብ የሰላም ፍላጎት በመረዳት የትግራይ ጥያቄዎች እንዲፈቱ ጠይቀዋል። የተፈናቀሉ ዜጎች እንዲመለሱና የትግራይ ሉዓላዊ ግዛት ተከብሮ በዓላቱ በነጻነት እንዲከበር በህገ መንግስቱ መሰረት የፌደራል መንግስት የመፍትሄ ሀሳቦች ሊያቀርብ ይገባል ሲሉ በተደጋጋሚ ሲጠይቁን እንደመጡ ገልጸዋል። ኩናት ደው አቢሉ ናይ ኩናት ምክንያታትን ሳዕቤናትን በሰላማውን ፖለቲካውን መገድን ክፍትሕ ዕድል ዝፈጠረ ስምምዕ ፕሪቶሪያ እንሆ። በአዲግራት ከተማ የመስቀል በዓል በየዓመቱ በድምቀት የሚከበር በዓል ነው። ይህ የመስቀል በዓል ከሃይማኖታዊ ስነ ስርዓቱ ውጭ እንደ ህዝብ የሚያስተሳስርና የሚያዛምድ በዓልም ጭምር ነው። ይህ በዓል በመላው ትግራይ በታላቅ ድምቀት ቢከበርም ህዝቡ ከፕሪቶሪያ ስምምነት በኋላ ቢሆንም በተፈጠረው ጦርነትና ችግር ሳቢያ ያለ ፍርሃት ሊያከብረው አልቻለም። የ2018 ዓመተ ምህረት የመስቀል በዓል ስናከብርም ተፈናቃዮች ወደ ቀያቸው ባልተመለሱበት የትግራይ ሉዓላዊ ግዛት ባልተከበረበትና ባልተረጋገጠበት ሁኔታ ሆነን ነው በዓሉን እያከበረን ያለ ነው። ስለዚህ አሁንም የትግራይ ህዝብ ጥያቄዎች በህገ መንግስቱ መሰረት ሊፈታ የሚችልና የሚገባ ሆኖ ያለ የፌደራል መንግስት ለመፍታት ያለው ፍላጎትና ዝግጁነት ጥያቄ ውስጥ የሚያስገባ ሆኗል። አመራሩ መፈተንና ማለፍ ያለበት ጦርነት በማስቀረት የሰላም አማራጮችን ሙሉ በሙሉ በመጠቀም ያለ ጦርነት ዓላማውን ማሳካት ሲችል ነው። በትግራይ ህገ መንግስታዊ ጥያቄዎችን ለመፍታት መዘግየቶች ቢኖሩም አሁንም ያለውን የሰላም አማራጭ በመጠቀም ሰላማዊ ፖለቲካዊ መፍትሄ እንዲመጣ ግፊት ማድረግ ያስፈልጋል። የፌደራል መንግስት የትግራይን ሰላም በቅርበት በመረዳት የትግራይን ጥያቄና ችግር እንዲፈታ እንጠይቃለን። በዚህ 2018 የመስቀል በዓል ምክንያት በማድረግ በኢሮብ ወረዳ ጭምር ተገኝተው
ተገኝተው ከህዝቡ ጋር ለመወያየትና ለመጎብኘት አሊታና ከተማ የገቡት ፕሬዝዳንቱ በአካባቢው ህዝብ ደማቅ አቀባበል አድርገውላቸዋል። ፕሬዝዳንት ጀነራል ታደሰ ወረደ በኢሮብ ወረዳ የአሊቴና ከተማ ህዝብ ተወካዮች ጋር የተወያዩ ሲሆን በህዝባዊ ውይይቱ ወቅት ካነሷቸው ነጥቦች መካከል ሰላም የትግራይ ህዝብ ቀዳሚ ምርጫ ነውና ህዝብ የበለጠ ሰላም ይፈልጋል፣ በተለይም የኢሮብ ህዝብ የትግራይ ህዝብ አንድነት ለማጠናከር ትልቅ ሚና ተጫውቷል ሲሉም ፕሬዝዳንቱ በመድረኩ አስታውሰዋል። የኢሮብ ህዝብ ህልውና ለማስጠበቅና የተፈናቀሉ ዜጎች ወደ ቀያቸው ለመመለስ ሁሉም የትግራይ ተወላጆች ተባብረው ሊሰሩ ይገባል ሲሉም ጥሪያቸውን አቅርበዋል። እንዲሁም የኢሮብ ህዝብ ሰላሙና ህልውናውን ለማረጋገጥ ከፌዴራል መንግስት ጋር በጋራ እንደሚሰራም የተናገሩት ፕሬዝዳንቱ የኢሮብ ህዝብ የትግራይ ህዝብ አንድነት ለማጠናከር ትልቅ ሚና እንዳለውም ፕሬዝዳንት ጀነራል ታደሰ ወረደም አክለዋል። ኢሮብ ብሔረሰብ ዝፍጠር ዘሎ ናይ ህልውና ችግር አጻነት ናይ ምርጋት ችግር የኢሮብ ህዝብ ህልውና ለማስጠበቅና የተፈናቀሉ ዜጎች ወደ ቀያቸው ለመመለስ ሁላችንም ተባብረን ልንሰራ ይገባል። የኢሮብ ችግር፣ የኢሮብ የማንነት ጥያቄ፣ የኢሮብ የህልውና አደጋና ያሉ ሌሎች ችግሮች ለኢሮብ ህዝብ ብቻ የሚተው ስላልሆነም የሁሉም የትግራይ ተወላጆች ኃላፊነት ሊሆን ይገባል። ለሰላም ቅድሚያ በመስጠት የሚቻለንን ሁሉ ለማድረግ ዝግጁ ነን። ሰላማዊ የሆነ ውይይት ያስፈልገናል። የኢሮብ ህዝብ ያለበት አዋሳኝ አካባቢ ስለሆነም ከሁሉም ጋር በሰላማዊ መንገድ በመወያየት ያሉ ጥያቄዎች እንዲፈቱ እንሰራለን። የኢሮብ ህዝብ እንደ ህዝብ ማንነቱ የሚቀጥልበትና የሚከበርበት ህልውናው የሚረጋገጥበት ሁኔታ ለማመቻቸትና ለመፍጠር የሚያስፈልገውን ሁሉ ለማድረግ ዝግጁ ነን። ዜናዎቻችን እነዚህ ናቸው። ስለተከታተላችሁን እናመሰግናለን። በያላችሁበት ሰላም